ቦርዱ ሰባተኛውን ጠቅላላ ሀገራዊ ምርጫ የምርጫ ጊዜ ሰሌዳ አውጥቶ ከፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶችና ከሚዲያዎች ጋራ ከጥቅምት 10 እስከ 17 ውይይት አድርጓል። በተገኙትም ግብዓቶች መሰረት አድርጎ የጊዜ ሰሌዳውን ህዳር 30 2018 ለህዝብ ይፋ አድርጓል። ቦርዱ ይህንን በሚያደርግበት ጊዜ በስድስተኛው ሀገራዊ ምርጫ የተከናወኑትን ተግባራት በማየት በመገምገም በሰባተኛው ሀገራዊ ምርጫ በተሻለ ለመፈጸም የነበሩት ክፍተቶች ለማስተካከል የነበሩትን ቀጣይ ተሞክሮች ደግሞ ለማስቀጠል በማሰብ የሌሰን ለርንድ ኤክሰርሳይዝ የሚባለውን ካደረገ በኋላ በመሆኑ ብዙውን የስራ ሂደቱን ያንን መሰረት በማድረግ እየሰራ ይገኛል። እንግዲህ ለስራው መጀመሪያና ዋና የሆነው የህግ ማሻሻያ ስርዓት አስፈልጎን ስለነበረ ቦርዱ 1162 አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ ማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። ከዚሁ ጋራ የሚያያዘው ለምርጫ ስራ በጣም ወሳኝ የሆኑ የምርጫ ተሳታፊዎች የምንላቸው በክልል በቅርንጫፍ ጽህፈት ቤት በምርጫ ክልል ደረጃና በምርጫ ጣቢያ ደረጃ ያሉ አስፈጻሚዎቻችን ናቸው። የአስፈጻሚዎቻችን አቅም ገለልተኝነት ለምርጫው በጣም ከፍተኛ አስተዋጽኦ ስላለው እነሱን በመመልመል ሂደት ለህዝብ ይፋ በማድረግ በኦንላይን የምርጫ አስፈጻሚዎች ምልመላ አካሂደናል። በዚህም ምልመላ በተለይ የምርጫ ክልል አስፈጻሚዎችን መልምለን በቦታው በመገኘት የቃልና የጽሁፍ ፈተና በመስጠት የነዚህን የተመለመሉና ፈተናውን ያለፉትን ምርጫ አስፈጻሚዎች ዝርዝር ደግሞ ለሚመለከታቸው ፖለቲካ ፓርቲዎች ስለ ገለልተኝነታቸው አስተያየት እንዲሰጡን አካፍለናል። ብዙዎቻችሁ የፖለቲካ ፓርቲዎች አስተያየታችሁን ሰጥታችሁናል። ያን ግብዓት ወስደን በቀጣይ የምንሄድ ይሆናል። በተመሳሳይ ለምርጫ አስፈጻሚዎቻችን እንግዲህ ወደ 300,000 ለሚቆጠሩ ምርጫ አስፈጻሚዎቻችን በተመሳሳይ መንገድ የኦንላይን ምዝገባ አድርገን የቃልና የጽሁፍ ፈተና አከናውነን እነሱንም ደግሞ ለእናንተ በተለይም ለፖለቲካ ፓርቲዎች አስተያየት እንድትሰጡበት የምንልክ ይሆናል ማለት ነው። ከዚሁ ጎን ለጎን ደግሞ የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችም ቦርዱ ባወጣው ጥሪ መሰረት ጥሪውን ተቀብለው ወደ 45 የሚሆኑ የሲቪል ማህበረሰብ ድርጅቶች ወደ 547 ኮኦርዲኔተሮች እና 129,000 ታዛቢዎችን በመመደብ ለመስራት ፈቃድ ጠይቀው ይሄንንም ፈቃድ ቦርዱ ሰጥቷል። በእርግጥ ይሄ ጥያቄ አሁንም እየመጣ ነው። ከፍተኛ ቁጥር ያላቸው የሲቪክ ማህበረሰብ ድርጅቶች በምርጫ የመታዘብ ስራ ለመስራት ጥሪ እያደረጉ ነው። ቦርዱም ይሄን እንግዲህ ሰብሰብ ብሎ አይቶ ውሳኔ የሚሰጥበት ይሆናል። ከዚሁ ጋር በተያያዘ ለምርጫ ስራ ትልቁና ወሳኝ የሆነው የመራጮች ትምህርት የሚባለው ሲሆን ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። እንግዲህ እነዚህን የሲቪክ ማህበረሰብ ድርጅቶች መደገፍ ማገዝ የቦርዱ ኃላፊነት ነው። በተለይም በመራጮች ትምህርት ላይ የተሰማሩ ድርጅቶች ለቦርዱ በዚህ የመራጮች ትምህርት ማስፋፋት ላይ ከፍተኛ እገዛ የሚያደርጉ በመሆናቸው ለነዚህ ማህበራት የገንዘብ ድጋፍ ለማድረግ በተባበሩት መንግስታት የልማት ድርጅት ጋራ በመተባበር የሳብ ግራንት እንዲያገኙ ለማድረግ ጥሪ ወጥቶ ያንን በማካሄድ ላይ እንገኛለን። በተመሳሳይ ደግሞ በአውሮፓ ዩኒየን ባለን ድጋፍ እንደዚሁ ደግሞ ለሌሎቹ የሲቪክ ማህበረሰብ ድርጅቶች የሳብ ግራንት ስራ እየሰራን እንገኛለን።
ቦርዱ ጎን ለጎን ደግሞ እነዚሁኑ የሲቪክ ማህበረሰብ ድርጅቶች የሚሰሩትን የመራጮችን ትምህርት ለማስፋፋት የተለያዩ ፒኤስሲዎች የፐብሊክ ሰርቪስ አናውንስመንት የሚባሉትን በትናንሽ ቪዲዮ በተለያየ የማስታወቂያ ስራ በህትመት በቴሌቪዥን በክልል ሬዲዮዎች በኮሚኒቲ ሬዲዮዎች በተለያዩ ቋንቋዎች ቦርዱ በሚጠቀምባቸው 6 ቋንቋዎች በመተርጎም ለህዝቡ ለማድረስ እየሞከረ ይገኛል። ከዚሁም ጎን ለጎን እንዲህ አይነት ስራ በክፍያ ብቻ የሚሰራ ባለመሆኑ ዜጎች ሲቪክ ዲዩቲያቸውን እንዲወጡ ለማድረግ የዩኒቨርሲቲ ተማሪዎችን በመመልመል የበጎ ፈቃድ የሲቪክ ኤጁኬሽን አስተማሪዎች ለማድረግ ጎን ለጎን ቦርዱ እየሰራ ይገኛል።